የጨዋታ ማሟሻ ማሟሻ በበዓል ጊዜ ቂጤማ መጎዝጎዝ የምን ምልክት ነው? አፈሊቅ አክሊሉ ገብረ ኪሮስ። ቂጤማ በየበዓላቱ ይፈለጋል፣ ይጎዘጎዛል። ብዙ ጊዜ የምስራች ምልክት ሆኖ ይታያል። ሕፃናትም ንባብ በሚማሩበት ጊዜ ላስተማሪያቸው የምርቃት ቃል ማቅረቢያ አድርገውታል። ሲማሩ ውለው ማታ በሚለያዩበት ጊዜ ለመምህራቸው እንዲህ ይላሉ። እንደ ፀሐይ ያሙቆ፣ እንደ ጨረቃ ያድምቆ፣ እንደ ወርካ ያስፋው፣ እንደ ቂጤማ ያለምልሞ የሚሉ አሉ። ቸብሃ የተባለ ልምላሜ የማይለየው ከውሃ ዳር በቅሎ የሚኖር ዕፅ አለ። የማኅበር ድግስ ለመደገስ የሚመረቅ ሰውም ቂጤማን ከቁም ነገር ከሥራ ላይ አውሎ እንዲህ ይላል። ቢያውለኝ ቢያውላችሁ ማይ ቀድቼ ህብስት አብሼ ቂጤማ ጎዝጉዤ ቆያችኋለሁ ብሎ ቃል ይገባል። ሕዝቡም ቂጤማን በቅዳሜ ስዑር በዓል በራሳቸው ላይ ያስሩታል፣ በቤታቸው አምድ ላይ ይቋጥሩታል። ቂጤማ በዓል ማክበሪያ መሆኑ በዓለማውያንና በሥጋውያን ዘንድ ብቻ አይደለም። በመንፈሳውያን፣ በገዳማውያን፣ በባህታውያንም ዘንድ በዓል ማክበሪያ ሆኖ ይገኛል። መጽሐፈ ታሪካቸው እንዲህ ይላል። ሁለት አበው ነበሩ። አንዱ በዓቱን የዘጋ ባህታዊ ነው። ሁለተኛው እሺ በእጄ ባይ የሚላላክ ድሃ ሰው ነው። ሁለቱም በቅተዋል። የሁለቱንም መብቃት ደግሞ ማኅበሩ ያውቃሉ። ነገር ግን ይህ ረድእ ይበልጥ ወይስ ይህ ባህታዊ ይበልጥ ሲሉ አበመምህሩ ሰምቶ አንተም ረድእ አንተም ባህታዊ ለበዓል ምንጎዘጉዘው ቂጤማ አምጡ ብሎ ሐረገ ጻት ማለት አዞች ካሉበት ባህር ሰደዳቸው። ያ እሺ በእጄ ባይ ቅን ታዛዥ ተላላኪ ደግ የሆነው በቅቶ ፍጹም ጻድቅ ሆኗልና አዞቹን እየተራመደ እየተቀጠቀ ከመሃል ገብቶ ቂጤማውን ይነቅል ጀመረ። ያ የዘጋው ባህታዊ ከዳር ቆሞ ሲመለከት ምነው ወንድሜ ከመሃል ገብተህ አትነቅልምን? አለው። ወንድሜ ሆይ ከአንተ ሃይማኖት ደረጃ አልደረስኩምና እባክህ ተወኝ ብሎ ለምኖታል። ቂጤማው ለበዓል ማክበሪያ እንዲሆን በባህታውያን ዘንድ መፈለጉን መጽሐፈ ፊልክስዮስ አስረድቷል። አሁን የምንሻው የምንፈልገው ግን በዓለ ማክበሪያ መሆኑን ብቻ አይደለም፣ የምስራች መንገሪያ መሆኑንም ማወቅና መረዳት አስፈላጊያችን ነው። ይኸውም ይታወቅ ዘንድ ቀሳውስትና ዲያቆናት በየዓመቱ በቅዳሜ ስዑር በዓል ዕለት ወደ ምዕመናን ሄዱና መስቀል አቁመው ቂጤማ ተሸክመው ጌታችን ኢየሱስ ክርስቶስ ሰውና እግዚአብሔርን አስታረቀ በማለት ምስራቹን ያበስራሉ። እንዲሁም ሰውና መላእክትን ነፍሳትንና ሥጋትን ሕዝብንና አሕዛብን አስታረቀ አቀራረበ እያሉ እውነተኛውን ሰላም ይሰብካሉ። ይህንንም ሥርዓት አድርገው መያዛቸው ጌታችንን ተከትለው ነው። እርሱ ዓርብ በሰርክ በአካለ ነፍስ ወደ ሲኦል በወረደ ጊዜ ሲኦል በብርሃን ተመልታለች፣ ብርሃን ብቻ ሆናለች። በሲኦል በጨለማ ያላችሁ በብርሃን ተገለጡ የሚል የአዋጅ ቃል አሰማቸው። ከአቤል ጀምሮ የነበሩ አበው ከሲኦል ጨለማነት ወጥተው በብርሃን በመዓዛ ወደ ተመላሽ ገነት ገቡ። በየዓመቱ ቂጤማ የማበርከት ሥርዓት ይህንን የጌታ ቃል ተከትሎ የመጣ ነው። ቂጤማ ማበርከት የነፍስ ልምላሜ መገኘቱን ያስረዳል። እንዲሁም ጠለ ነፍስ፣ ሕይወተ ነፍስ፣ በረከተ ነፍስ ተገኘ ማለትን ያሳያል። በልምላሜ የምስራች ማለትም በኖህ ጊዜ ተጀምሯል። ኖህ የጥፋት ውሃ መጉደሉን እንድታይ የላካት ርግብ በአፏ የለመለመ የወይራ ቅጠል ይዛ ታይታለች። ርግብ የጥፋት ውሃ ጎደለ፣ ቀለለ፣ የሰው ልቦና በተስፋ የሚለመልምበት ጊዜ ደረሰ ስትል ልምላሜ ያለው ቅጠል ይዛ እንደታየች ቀሳውስትም የኀጢአት ብዛት የመርገም ብዛት ጎደለ፣ ተደመሰሰ፣ ጠፋ፣ የነፍስ ልምላሜ ጊዜ ነው ሲሉ ልምላሜ ያለው ቂጤማ ይዘው ይሰለፋሉ። ዘንባባ ይዞ በዓል ማክበር ትምህርተ ኃይል ትምህርተ መዊ ነው ማለት የድል ነሽነት
የድል መንሳት ምልክት መሆኑን በቅዳሜ ስዑር ዕለት ቄጤማ ማበርከት እንዲሁም በታላቁ በትንሣኤ በፋሲካ ሰሙንና በሌሎችም ዕለታት ቄጤማ ጎዝጉዞ በዓል ማክበር የምስራች የማለት ደስ የመሰኘት ምልክት ነው። ጌታ ሰይጣንን፣ ኃጢአትን፣ ሞትንና ፍዳን አጥፍቶ ከሞት በኋላ ተስፋ ትንሣኤ አላችሁ ብሎ ስላስተማረ በትንሣኤ በዓል ሰሞን የምስራች ቃል ማበርከት የተለመደ ሆኖ ቆይቷል። አፈሊቅ አክሊሉ ገብረ ኪሮስ። ሶስት መዓልት ሶስት ሌሊት ወዴት ይገኛል? አፈሊቅ አክሊሉ ገብረ ኪሮስ። ሶስት መዓልት ሶስት ሌሊት ወዴት ይገኛል ቢሉ መዓልተ ዓርብ ሌሊት ዓርብን ስቦ ሌሊቱ እሁድ መዓልተ እሁድን ስቦ ወይም በምሴተ ሐሙስ ለሐዋርያት ሥጋ ወደሙን ከሰጠበት ሰዓት ጀምሮ ቆጥሮ የስ ከከርሰ ሐዋርያት ተነሳ ማለት ይሆናል ብሎ ዓርብ ከነግህ እስከ ቀትር ብርሃን ሆኗል። ከቀትር እስከ ከሰዓት ጨለማ ሆኗል። በሰርክ ተመልሶ ብርሃን ሆኗል። ይህ ሁለት መዓልት አንድ ሌሊት ነው። የቅዳሜ ሌሊቱን መዓልቱ የእሁድ ሌሊቱ ሶስት መዓልት ሶስት ሌሊት ያሰኘው ይህ ነው። እኒሁ መምህራን የጌታን ትንሣኤ ለማስረዳት ብዙ ምሳሌ መስለዋል። አባቱ አዳም ዲያብሎስ ቤት ያህል ድንጋይ ጭኖበት 3 ቀን እንደ ድንኳን ሆናለች ሰንብቷል። በሦስተኛው ቀን መልአክ አንስቶለት ተመልሷል። ድንጋይ የመቃብር አዳም የጌታ ምሳሌ ነው። አብርሃም ይስሐቅን በሕሊናው በሰዋው በ3 ቀን ተነስቷል። ሕሊና አብርሃም የመቃብር ይስሐቅ የጌታ ምሳሌ ነው። ዮናስ 3 መዓልት 3 ሌሊት በከርሰ አንባሪ ኑሯል። ዮናስ የጌታ ከርሰ አንባሪ የመቃብር ምሳሌ ነው። ትንቢቱን አውቆ አናግሯል፣ ምሳሌውንም እንጂ ባወቀ አስመስሏል። ምስጢሩን እንደምናው ቢሉ ዕለታቱ 3 ብቻ መሆናቸው ለአዳም ለሔዋን ለሕፃናቱ እንደ ካሰ ለማጠየቅ ለማስረዳት እንዲሁም የሰው ባላጋራዎች 3 ናቸው ተብሎ እንደተነገረ ኃጢአትን፣ ሞትን፣ ፍዳን እነዚህን 3ቱን የሰው ባላጋራዎች እንዳጠፋ ለማጠየቅ ለማስረዳት 3 መዓልት 3 ሌሊት ብቻ በከርሰ መቃብር አደረ። በዚህ ዓለም 33 ዓመት ከ3 ወር ከ10 ቀን የአምላክነቱን ስሪ እንደሰበከ በሲኦል 33 ሰዓት ቆይቶ የአምላክነቱን ሥራ ሰበከላቸው። አፈሊቅ አክሊሉ ገብረ ኪሮስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ቸርነቱን በገለጠበት በሥጋዊ ወራት መናፍቃን ለሚጠራጠሩበት አገር የሚመች አንዳች ምክንያት አልተወም። የቀድሞ ሊቃውንት ሐተታ። አፈሊቅ አክሊሉ ገብረ ኪሮስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ቸርነቱን በገለጠበት በሥጋዊ ወራት መናፍቃን ለሚጠራጠሩበት አገር የሚመች አንዳች ምክንያት አልተወም። ይኸውም በምስጢረ ትንሣኤው ይታወቃል። በአረጋዊነት ሙቶ በአረጋዊነት አካል ቢነሳ በነፍስ ብልየት ወይም እርጅና አለበት እንዳይሉ፣ በሕፃንነቱ ሞቶ በንዑስ አካል ቢነሳ በነፍስ ሕጸጽ ወይም ጉድለት አለበት እንዳይሉ አካለ መጠን ካደረሰ በኋላ በፍጹም አካል ሞቶ በፍጹም አካል ተነሳባቸው። በትንሣኤው ጊዜም የተነሳው ሌላ ነው እንጂ ክርስቶስ አይደለም እንዳይሉ ቀድሞ ከ3 ቀን በኋላ እነሳለሁ ብሎ በተናገረው ቃሉ መሠረትነት 3 መዓልት 3 ሌሊት በከርሰ መቃብር አድሮ ወዲያው ትንሣኤው በመገለጡ አሳፈራቸው። ሩቅ ብእሲ ነው እንዳይሉት ያለ ሩካቤ ያለ ዘር ተወልዶ በልደቱ ምክንያተ ስህተት እንዳሳጣቸው በትንሣኤው ጊዜም የባሕሪ አምላክነቱና በተለየ አካሉ የተዋሃደውን አካል ማክበሩን ለማስረዳት በገዛ ሥልጣኑ ነፍሱን ከሥጋው አዋህዶ በማስነሳቱ የስህተትን ምክንያት አስወገደባቸው። ጌታችን ኢየሱስ ክርስቶስ ስህተትን ከሰው ዘር ላይ ለማራቅ ይህን የመሰለ ምስጢር ርኅራኄ የገለጠ ሲሆን ስህተት ከዲያብሎስ ወደ ሳምሳጢ ጳውሎስ
ከሳምሳጢ ጳውሎስ ወደ ሌሎች መናፍቃን እየተራባች መውረዷ አልቀረም። በዚህ ምክንያት ቀድሞ አንዳንድ መናፍቃን ወልድ ማለት ክርስቶስ በአምላክነቱ ያውቃል እንጂ በሰውነቱ አያውቅም እያሉ የተቀደሰችውን የተዋህዶ ሃይማኖት ለመቃወም የድፍረት ነገርን ይናገሩ ነበርና ይህን ለማብራራትና ግልጽ ለማድረግ ብለን ነው እዚህ ላይ የሊቃውንቱን ምስጢራዊ ሐተታ ያቀረብነው። አፈሊቅ አክሊሉ ገብረ ኪሮስ። አብይ ጾም ማለታችን ስለምንድን ነው? አፈሊቅ አክሊሉ ገብረ ኪሮስ። በየዓመቱ የጌታ ጾም ሲመጣ አብይ ጾም መጣ እንላለን። አብይ እያል የአክብሮት ቅጥል እንሰጠዋለን። ከነቢያት ከሐዋርያት ጾም ስለበለጠ አብይ ብለነዋል። የተገባ አነጋገር ነው። ጌታ በጾሙ ጊዜ ዲያብሎስን 3 ጊዜ ድል ነስቶታል። ድል የነሳባቸውን ቦታዎች 3 ናቸው። እነዚህም በገዳም፣ በቤተ መቅደስ፣ በተራራ ተብለው በወንጌል ተነግረዋል። ወንጌሉ በመጀመሪያ እንዲህ ይላል። ከተጠመቀ በኋላ ፈቃዱ አነሳስቶ ወደ ገዳም ወሰደው። የመምህራንም ቃል ሐተታ እንዲህ ይላል። ተጠምቆ አልዋለም አላደረም፣ ዕለቱን ገዳም ሄዷል። እናንተም ተጠምቃችሁ አትዋሉ አትደሩ፣ ዕለቱን ገዳም ሂዱ ለማለት ለፍጹማን መናንያን ለባሕታውያን አብነት ለመሆን ወደ ገዳም ሄደ። ገዳማትን የባረካቸው በዚህ ጊዜ ነው። የመናንያን የባሕታውያን ስፍራ ለመሆንም የመረጣቸው በዚህ ጊዜ ነው። ጌታ ወደ ገዳም በገባ ጊዜ ዲያብሎስ ሊፈታተነው ቀርቦ ብዙ ሙከራ አድርጎ ነበር። የሚያቀርበው ፈተና ግን በባሕሪ አምላክ ኢየሱስ ዘንድ የሚያስደነግጥ የሚያስፈራ አልነበረም። ይኸውም ይታወቅ ዘንድ ከመምህራን ያገኘነው ቃለ ሐተታ እንዲህ ይላል። ዲያብሎስ ጌታን ለመፈታተል ሊቀርብ የቻለው ርህብኩ ማለት ተሪብኩ የሚል ድምፅ አሰምቶት የዕፅ ፍሬ ሲሻ ሲፈልግ አይቶት መልኩን አጸውልጎ ታይቶት ነው ብለው የወንጌል መተርጉማን ማለት ተርጓሚዎች የብዙ ሊቃውንትን መጻሕፍት ኃይለ ቃል መርምረው ምስጢሩን ፈልፍለው አግኝተው አስረድተዋል። ቀጥለውም እንዲህ ብለዋል። ዲያብሎስ በሚለምን ሰው አምሳል ሆኖ በገበሬም አምሳል ሆኖ በቀዳዳ ስልቻ ትኩስ ዳቦ የያዘ መስሎ 2 ድንጋይ ይዞ ይቀርባል። አዳምን አባቱን በመብል ምክንያት ድል እንደነሳሁት እሱንም በመብል ምክንያት ድል እነሳዋለሁ ብሎ ነው። አፈሊቅ አክሊሉ ገብረ ኪሮስ። ለኢትዮጵያ ታሪኳ ነው መልኳ በሚል አፈሊቅ አክሊሉ ገብረ ኪሮስ የጻፏቸውን ድርሰቶች ልጃቸው ታዋቂው ጋዜጠኛ ንጉሴ አክሊሉ አሳትሞት ነበር። እናመሰግናለን።